ሰላም እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ ተከታታዮች ማለት ነው። ዛሬ የሰራተኛዋን አደይ ድራማ ይዘን መጥተናል። በጣም ደስ የሚል ድራማ ነው። በጣም በጉጉት የማዳመጠው ነው። ለእናንተም ትንሽ ቆርጥ አድርጌና እኔ ደግሞ ለተረከላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ለዚህ ቻናል ቤተሰብ ካልሆናችሁ ከታች ያለችው የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሰፖርት፣ ሼር አስተያየታችሁ አይለይኝ። ወደ ቪዲዮ ደብድበሽ እያየሁሽ ምን መኖሩን ታያለሽ እንዴ? ኤላን አስክረው እኮ አብሮ ልታደር ስትል ነው የደረስኩባት። ምን ባርኪ ነው ፊትሽ እንደዚህ ያጣፋልኝ? ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አደይ ይቅርታ አትበይ። በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። አላውቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸዋ። ምንድን ነው እዚህ የተጋደምሽ? ተነሽና ዳይን ስራግ። ተጨነቁብሽ አይደል? እኔ ከአንቺ ጋር ነው ማርጃት የምፈልገው ልልዬ ብሎ ይላታል። ከዛ እሷ ደግሞ መስከሩን ስታውቅ ባደርስባት ኖሮ በቃ የምታረገው ቤዛ ፈጣሪ ወቀው ነው። በቃሽ ከዚህ በኋላ በቃ ካንተ ጋር ነው መሆነው። አባዬም ተናደደብኝ፣ አንቺም ተናደድሽብኝ እያለ ይሟዘዛን ማለት ነው። አቤት ሰካር እንግዲህ እንደዚህ ነው የሚያደርገው። እኔ ከአንቺ ጋር ነው መሆን የምፈልገው ብሎ ይላታን ማለት ነው። እንግዲህ ይላ ደስ የሚለው ነገር ግን የሆነ በቃ የሆነ ይሄ ድራማ በጣም ደስ የሚል ነገር አለው፣ አስተማሪ የሚሆን ማለት ነው። ምን ያህል ሰዎች ጎን ላይ ወዳጅ መስለው ገብተው እንደሚጎዱን የሚያሳውቅ ነገር ነው ማለት ነው። ውሮውሮውን ይዞ ደግሞ አንተ አደይን እንደዚህ እያደርጋታን እንዴ ብሎ ዴብ ብሎ ምን እያደረግ ነው ይለዋል። ይህ ልጅ ፍቅር አስወጭ አለበለዚያ ደግሞ እኔ እወጣልሻለሁ ይላታል። ምን አድርጎ ነው አደይን ሲተናኮላት አግኝቻለሁ። እኔ ማንንም አልተናገረውም፣ እኔ ማንንም አልተቸገረውም። ተናገሪ እንጂ ምናምን አጥፍቼ ስለነበር ይቅርታ እየጠየኳት ነው። ትሰማለህ? አንተ የአንተ ምሬት መሰማበት የለ። ቀጥ ብለህ እዚህ ቤት ውጣ። ቆይ አሁን ወይ በዚህ ምሽት የት ነው የምሄደው ብሎ ወይስ ወንድነት የሚለካው ከኔ ላይ ስትሆን ነው? እኔም ሳልጨምርለት ከዚህ ቤት እንዲወጣ ነገርው ናሁን ውጣ በቃ። ወዴት ነው የምሄደው? አንቺ ደግሞ አስተርፈሽ ቁጭ በይ። በጉልበት አትወጣም አይደለ ብሎ ጎትቶ ያስወጣዋል ማለት ነው። ነይ ቁጭ በይ አርፈሽ ብላ ትላታለች ማለት። በጣም ይቅርታ ዴቭ፣ በኔ አንቺ አደይ በሁሌ ባንቺ ያንቺ ነገር ሁላ ነገር ባንቺ ምክንያት ነው የሆነው። እሺ ብለው እንግዲህ አደይ ግን መሆና ነው ብዙ ወጣስ እንዴ። አደይ ግን ትዕግስቱን ይስጥሽ መድኃኒዓለም። ግን እኔም ትዕግስት አለኝ እንዴ ሆ የኔን አሰሪ መቻሌ ራሱ እኮ አንዳንዴ እኮ የሆነ ትዕግስት ይኖራቸዋል። ግን በሰው ላይ ስታዩት የከብዳችኋል። ምን እኔ አደይም ቢሆን እወጣለሁ ምናምን ብላችሁ፣ ግን እኔ አሁን የማዳምን ጩኸት እንዴት እንደቻልኩት እኔ ነኝ የማውቀው። መሆነሽ ነው ምንም አልሆንኩም። እንደዚህ ተደብድበሽ እያየሁሽ ነው እንዴ ምንም አልሆነው የምትይው? ቆይ ምን ሆነሽ ነው? ከማን ጋር ተጣልተሽ ነው ብሎ ይላታል። ከሊሊ ጋር ተጣልታችሁ እንዴ? አዎ ትንሽ ተጋጭተን ነው። ሌላ ግን ልጅነቷን አልለቀቃትም። ቆይ ለምን ተነካካችሁ? ሊሊ እኮ በጣም ጥሩ ሰው ናት። ለአንተ ናት ጥሩ ሰው። እንደዚህ ስትሆኚ ድረስ ነው እንደምጠፈጠፈሽ። ኤላሲ ቢሆን እያየን እሷ ላይ ሲሆን ምን አቅም አለው ብለህ ነው? በእሺ በቃ አሁን አንቺ ግቢና ረፍታል። ቆይ እናንተ ትልቅ ሰዎች አይደላችሁ እንዴ? እንዴት እንደዚህ ነገር ታደርጋላችሁ? እኔ ይሄ እኮ እናንተ ጋር የሚጠበቅ አይደለም። በእናትህ አሁን ድክም ብሎኛል፣ ማረፍ ነው የምፈልገው። እሺ በቃ ግቢና ረፊ። እሺ በቃ አሁን ገብተን ቁርስ እንብላ። ስራ ቦታ ሄጄ ስመለስ ምን መሰለህ፣ እቺ የተረገመች ድቅቅ እኮ ነው ያደረገችኝ። አታይም እንዴ? ችግር የለውም በኋላ አናግራታለሁ። እኔ አሁን ወደ ስራ ሄዳለሁ። ከስራ ስሄድ አውርቻት ሄዳለሁ። አንቺ ግን በተቻለሽ አቅም ከነ ፍቅር ጋር ከነ ሁሉም ጋር አለመጣላት። ታውቃለህ ባርኬ፣ እኔ ካልደረሱብኝ ማልደርስባቸው ሰው ነኝ። ሁሉም ከባድ ነው ጠባይ ያላቸው። በተለይ ደግሞ ያቸው እህትህ ፍቅርን ታውቂያት አይደል እንዴ? ከድሮ ጀምሮ ከኛ ቤተሰብ ወጣ ያለ ጠባይ ነው ያላት። ብታስቸግሪያትሽም ትንሽ ጊዜ ታገሻት ብሎ ይላታል። ያው ምን አማራጭ አለኝ ታገሳታለሁ ብላ ተነስተው ወደ ላይ ይሄዳሉ ማለት ነው። ፍቅር ያመጣችው ሰው እንግዲህ መንገድ ላይ በጨለማ አስወጥተው ሲሄዱም እንቅ አድርገው ስልኩን ይወስዱታል ማለት ነው። እና ዳይመንድ ሄድ ከዚህ
አንተ ምን አይነት ነው ደግሞ የዛሬው ደግሞ? እባክህ ቼክ እናድርገው እንዴ? ምን ነው ቼክ? የታች ቤት ነው ምናልባት ቼክ ነው። ኧረ እባክህ ዳይመንድ፣ እኔ ማረሱ አሰፈኝ፣ ብሞት ይሻለኛል። የሆነ ድምፅ አይሰማም? ልጁ ፋራ ቤት እንዴ ዛቤ ይዞ መጣ እንዴ ብሎ እናምልጥ ብሎ ሄደን። አቤት ግን ሌባ በቃ እንደዚህ ነው ማለት ነው። በነገር ላይ ሌቦች እንዴት እንደሚሰርቁ እንዴት አድርገን መጠንቀቅ እንዳለብን ትምህርት ይወስዳል። ባርክዬ በሰላም ነው በጠዋት መጣህ ብሎ ሊሊ፣ ቆይ ቢዛ ምን አድርገሽ ነው እንደዛ የቀጠቀጥሻት? ደበደበች ብላ ነገረችክ? ከሷ ከምንድን ነው ችግራቸው? ለምን ራሷን አትጠይቃትም? መጀመሪያ ለምንድን ደበደበች ብለህ ጠይቃት። ከዛ በኋላ ጥያቄ እመልሳለሁ። አንቺ መልካም ስምና ያለሽ ልጅ ነሽ። ቆይ ምን ስታረግሽ ነው እንደዛ ስተምተስተውቀበ ሲጠፍሽ? ምን ተፈጥሮ ነው? አንተ በእኔ ቦታ ብትሆን ከዚህ በላይ ነበር የምታረጋት። ምን አርጋ ነው? ቆይ ኤላን አስክር ከአብራውን ስታደርሱበት ልትት ነው የደረስኩ። ምን ይሄን ማመን አቃተኝ። ቤዛም ቢሆን የቀራት ነገር አለ። በገኘችው አጋጣሚ ተጠቅመ ከሌለ ቆይ አንቺ ልጅ ምንድን ነው የምትናገሪው? ቤዛ እንዴት እንደዛ ታደርጋለች? ባርኪ ምንድን ነው ካላመንከ እሱን ጠይቀው። የላ ትናንት ማታ ቤዛ ምን እያደረገች ነው? ትናንትና ከኔ ጋር ነበር ያመሸችው። ባርኪ ችግር አለ እንዴ? የላ ሌሊ የምትለው ነገር እውነት ነው? ቤዛ እውነት አንተን አስክራ አንተ ልታብራልተ ነው? ምንድን ነው የምታወሩት? አብዳችኋል እንዴ ብሎ ማሰብ ይጀምራል ማለት ነው። ቆይ ትላንት ምንድን ነው ያደረኩት ብሎ ያስባን በታክዞ ምናምን። ከስንት ደቂቃዎች በኋላ ጠብቀውት ያረጉትን ምን ወሉትን ትዝ ብሎት ቤላ ለገንዘብ ብለሽ አንድ ነገር እንዳታጠፊ፣ ገንዘብ ከንቱ ነው። ገንዘብ አለኝ፣ የፈለጉትን ነገር በላለው፣ የፈለጉትን ነገር ጠጣለሁ። ግን ሊሊዬን አምጥቶልኛል አላመጣልኝም ብሎ ሊሊ አላመጣልኝም። ለገንዘብ ብለሽ ማጥፎ ነገር እንዳሰሪ እሺ ላይ እና መኝታ ቤት እንሄድና ሁሉም ነገር ትነግረኛለህ ብላ ጠጋ ብላ ገደፋ መኝታ ቤት እንዳስገባችሁ ትዝ እኔ ምን ማድረግ ነው ያለብኝ? እኔ ከሊሊ ጋር መለያየት አልፈልግም፣ ከሊሊ ጋር መኖር ነው የምፈልገው ብሎ ይላታል ማለት ነው። እንግዲህ አቅፋ ወደ መኝታ ቤት ትወስደዋለች ማለት ነው። በጣም ነው የምትገርመው እቺ የሆነች ቋንጣ ማንጣ ነው የሆነ ረበስ ማሙድ እንዳለ ሁሉን ነገር የተጠጋጋ ስጋ የሚባል ነገር የላትም። አይገርም? እንግዲህ ከሀሳብ ተመልሷል ማለት ነው። አንተ ስራ አለብኝ ቶሎ መልስልኝ፣ የምትናገር ከሆነ ተናገር። ቤዛ ምንድን ነው ያደረገችው? አረ ምንም አላደረገችኝም፣ ይኸው ፈታ ብንበል ብላ አብረን ጠጣን። ከዛም በኋላ አላስታውስም። ያላ በተቻለ አቅም ከቤዛ ራቅ። ቆይ አሁን እሺ እኛ ምን አደረግን? ከመሬት ተነስታችሁ እንዴት እንደዚህ ትላላችሁ? የላ መጠጥ ከጠጣችሁ በኋላ ሌላ ነገር ልታረግ ነበረ። ምን ልታስብብን ትችላለች? አብራን ለማደር እየሞከረች ነው እየደረስኩት። እኔ ባልመጣ ኖሮ ሌላ ነገር እያደረገች ነው ይልሽ ነው እንዴ? ሌላ ማንን ማመን እንዳለብኝ ግራ እየገባኝ ነው። ግን እናንተ ራሳችሁን ጠብቁ። ሊሊ ማይሆን ነገር እንደማታረጊ ባንቺ እርግጠኛም ነኝ። ግን ቤዛ እንዳልሽው አድርጋ ከሆነ በጣም ነው ማዝነው። የመኔ ባርኮትኝ ቤዛ የመጣችሁበት ምክንያት ነው። ለስመጣ ባርክ አንተ እንደምታይነት የምትላት ሴት አይደለች እላታል። የእውነት በጣም አደገኛ ሰው ነች። ልይቺ የሎ አለቀው የመጣው ነው ብሏል። አቤት ፈተና ህይወት ግን በጣም ከባድ ነች። የእውነት በጣም ከባድ ነች ህይወት ማለት። ባርኬ ካጠፋው በጣም ይቅርታ። እኔ ሁኔታውን እያየሁ አለመናገር አልችልም። እኔ አሁን ስራ ረፍዶብኛል፣ ልሄድ ነው። እሷ ያለችው እኔና ቤዛና ከጓደኝነት የዘለለ ምንም ነገር የለም፣ ምንም መዋዘገብ አያስፈልግም ብለዋል። እንደዛ ቢሆን የተሳለ ነው ብሎ ይሄዳል ማለት ነው ባርኮት። ቆይ አንተ ግን ላይ እሷም ቆይ እዚህ አንተ የጠፋሁት ሊሊ እባክሽ በቃ በነገር አትያዥኝ።
ለራሴ መቆም አቅቶኝ እንዴት ያማን እንደዛ ስገለብጡ አምስታችሁ ሊሊ በቃ እኔ ገብቼ ልተኛ፣ ነገ ተረጋግተን እናወራለን ብሎ ትቷት ይሄዳል ማለት ነው። አንዳንዴ በጣም የእውነት ወንዶች በጣም ሞኝነት ያበዛሉ፣ የእውነት የዋህነት ያበዛሉ። አንቺ መሰሪ የሆንሽ ቤዛ፣ ቆይ ጠብቂኝ እሰራልሻለሁ አደይ ትላለች። እንግዲህ መኝታ ቤት ቁጭ ብላ ማለት ነው። አንቺ አቤት አደይ ፈረደባት። ስንቱን ሰው ተቻለው። አቤት ባርኬ የለም እንዴ? በጠዋት ነው የወጣው። ቁርስ አዘጋጅሽ? እሺ አምጪልኝ። ዛሬ ከክፍል መውጣት አልፈለግም። ግን ፊትሽ ምን ሆነሽ ነው? ግን እሺ ፊትሽ ምን ሆነሽ ነው? ምን ሆንኩ? የተቀየረ ነገር አለ? አዎ አይንሽ አካባቢ ያቺ ጓደኛሽ ናቻ ጠጋቧ ናቷ ላይ የወጣው እንደዚህ ያደረገች ለምለም ደህና አይደለችም እንዴ? እሷ ምን ትሆናለች ደግሞ? እና ለምክንያት እንደዚህ ታደርግሻለች? ከመሬት ተነስታ መቼም ልትመታሽ አትነሳም። ትሰሚኛለሽ? የእሷን እልህ ሳልወጣብሽ አንቺ ሂጂ ቁርሴን አምጪ። እሺ አመጣልሻለሁ። የማን አሽቃባጭ ናት ስታስጠላ ብላ ትላለች ማለት ነው። አይ ቤዛ፣ አንቺ ምን አበሽ ነው? ብቻሽን ምን አገባሽ? ኦ ማይ ጋድ ባርኪ ነው ፊትሽን እንደዚህ ነው ያጣፋልኝ። እሰይ ደህና አድርጎልኛል። እሰይ እኔማ መጥቼ ላጋጭሽ ነበረ። ማን? አንቺ ነሽ እኔን የምታጋጭኝ? አንቺ ቀበጥ፣ በቅርቡ ዋጋሽን እሰጥሻለሁ። ከወንድምሽ ጋር ጥርቅ ብለሽ ትወጫለሽ እዚህ ቤት። ማን ቀድሞ እንደሚወጣ እዚህ ቤት እንተያያለን። እሩ ጠብቂ። አሁን ከክፍሌ ውጪ። ይወጣልሻና ከዚህ በላይ ግን ከሊያ ጋር ተከብደርሽ አለቅሽም። ፈራውሽ ባክሽ ብላ ትላታለች ማለት ነው። ቁርሷን ታመጣለች። እንግዲህ አደይ ምን እያደረግሽ ነው? ቤዛ ቁርስ ከክፍሌ ነው የምበላው ብላን ጭራሽ አንድ 2 ቀን እዚህ ብትቀመጥማ ካናታችን ላይ ነው የምትወጣው። ከቀናሽ ነይ በይ። ኧረ እዛው በሰላም ነው ለቤዛ ማሽቀፍ። እኔ ያዘዘችኝ ያደረኩት ያዘዘችኝ ውስጥ ምን ያዘዘችኝ ሁሉ አትስሬ እሺ ያልሻት ነው ካናታችን ላይ ወጣችው ወይስ ቆይ ምን አድርጌ እያልሽኝ ነው? ተሰሚኛለሽ? ከዚህ በኋላ ቤዛ የምትልሽን ፍቅርን እኔና ፍቅርና ብቻ ነን አንቺን መሰስ እሷ ማትልሽን ነገር እሺ እንዳትተግባባን። እሺ ሊዲያ በጫማ አይንሽን ሳላጠፋልሽ ሂጂ ውጪ። ባልወጣ ምን ልታመጪ? ቆይ ችግርሽ ምንድነው? ቆይ ምንድነው ከኔ የምትፈልጊው? ካንቺ ምን ይፈልጋል? የባርኮት ፍቅረኛ አይደለሽ? አርፈሽ ተቀመጭ። ከሄሊያ ላይ አይንሽን አጥፋንሽ። ማናበሽን ተመለከትሽብሽ ባክሽ። ለቤት መሄድ ቀርቶ አይኑን ብታዩ እኔ ጋር ነው ጠብሽ። ኦኬ ለዛ ነው ስትንጨረጨሪ ነበር። ቆይ ለስንት ሰው ነው የሚያፈቅረው? ማን ያምሻል እንዴ? አላፍቅረውም። አንቺ እስር ማልሆን ተልሽና ቆሚ። ለምለም ትገልሻለች። እሺ ሂጂ ውጪልኝ። አሁን እስካሁን ከዚህ ቆመሻል። ሂጂ ውጪ። ይወጣልሻና ለማንኛውም ለቤት ድርሽ እንዳትይ እሺ ብላ ትሄዳለች ማለት ነው። እሺ አሁን ይወጣልሻል። ለማንኛውም ለቤት ድርሽ እንዳትይ ብላ ታሾፍባታለች። ቀበጭ ብላ ትላታለች ማለት ነው። አቤት ጉድ ፈላ ዘንድሮ። ምን ይሻለናል እናንተ ወገን? ምን ይሻለናል? አረ ምንድነው እየተካሄደ ያለው? ለማንኛውም እስቲ እንግዲህ ውዶቼ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምመለስ ድረስ መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ ስለምታበረታቱኝ። የእውነት ይሄ ዩቲዩብ ቻናል የእናንተ አሻራ አለበት። እንደገና በጣም እጅግ አመሰግናለሁ። እንግዲህ በቀጣይ ተመነገናኝ። መልካም ጊዜ ይሆንላችሁ። በአዲስ ቪዲዮ በጥሩ ቪዲዮ እስከምመለስ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። የበርበዴ አይ ላቭ ዩ ሶ ማች። ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ